በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልሁ በመላው ዓለም የምትገኙ ወገኖችን የከበረ ሰላምታ አቀርብላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? የእግዚአብሔር ጸጋ ይብዛላችሁ። እኔ በጣም ደህና ነኝ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ደግሞ አንድ መልእክት ይዤ ወደ እናንተ መጥቻለሁ። ይህንን መልእክት ከእናንተ ባለፈ ቢያንስ ከ10 እስከ 20 ለሚደርሱ ሰዎች ሼር ብታደርጉላቸው እንደገና ደግሞ ይህንን ፕሮግራም እንደዋል አይደለ ምንድነው ይሄ ኮፒ ሊንክ በማድረግ አባል በመሆን ፎሎ በማድረግ ከፍ ብታደርጉት በጣም ደስ ይለኛል። የሚድኑ ወይም ደግሞ ቃሉን የሚሰሙ ሰዎች ከኑፋቄ ከክደት የሚድኑ ሰዎች ዕለት ዕለት እየበዙ እየተጨመሩ ይሄዳሉ። እግዚአብሔር አምላካችን ስሙ የተባረከ ይሁን። ዛሬ ወደ እናንተ ይዤው የመጣሁት መልእክት በዮሐንስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ያለ ክፍል ነው። ምናልባትም እስከ ቁጥር 29 ያለ ነው። እስቲ ያንን ክፍል ምናልባት እንግዲህ አዲስ ወይም እንግዳ ያልተነበበ ያልተሰማ ነገር አይደለም ይዤ የመጣሁት። ምናልባት ክፍሉን ሳነበው ሁላችንም የምናውቀው ነው። ነገር ግን ማብራራት ላይ ወይም ገለጻ ላይ የምንገነዘበው እናንተ የገለጻችሁበት መንገድ እኔ የገለጽኩበት መንገድ በተወሰነ ደረጃ ልዩነት ስለሚኖረው የኔን ግንዛቤ እንድትረዱ ነው ወደ እናንተ ይዤው የመጣሁት። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ደግሞ ኮሜንት መጻፋችሁን አትዘንጉ። እግዚአብሔር ይባርክህ የምትሉ ሰዎች እግዚአብሔርን የምታመሰግኑ ሰዎች እግዚአብሔርን በቃ ክብር ሁሉ ለአንተ ይሁን የምትሉ ሰዎች ቃሉን ስለሰጠን፣ በቃሉ ስለታነጽን፣ በቃሉ ስለተጠበቅን፣ በቃሉ ስላደግን እግዚአብሔርን የምታመሰግኑ ሰዎችም እግዚአብሔር የተመሰገነ ይሁን ብላችሁ ብትጽፉ መልካም ነው። ይሄ ነገር ቀላል መስሎ አይታያችሁ። ቀላል መስሎ አይታያችሁ። አንደኛ በቃ ሰይጣንም ቢሆን እኮ ኮሜንት ያያል። ተቃዋሚም ይጻፍ ደጋፊም ይጻፍ፣ ሰይጣን 600 ኮሜንት የጻፉ ሰዎች ቁጥራቸው በዝቶ ካየ ቢያንስ 600 ሰው ጠላትም ይሁን ወዳጅ አይቶታል ማለት ነው። በመቃወምም ይሁን በመደገፍ ጠላት ይሄንን አይቷል፣ ሰይጣን አይቷል ማለት ነው። ምክንያቱም እኔን የሚቃወሙ ሰዎች እንኳን በመቃወም ቢጽፉ ከዕለታት አንድ ቀን ሰይጣን እንደሚያጣቸው ያውቃል፣ እንደሚነጠቅ ያውቃል። ስለዚህ ኮሜንት ያያል። 0 ከሆነ እሰይ ነው የሚል ሰይጣን። እሰይ በቃ ይሄ ሰውዬ ትንሽ ጊዜ ይጮህና ኮሜንት ላይ ምንም የሌለ ሲሆን፣ ባዶ ሲሆን፣ ሰው ካላየው፣ ሰው ካልተመለከተው፣ አስተያየት ካልሰጠኝ በቃ ልትወው ብሎ ይተወዋል የሚል ራዕይና ዓላማም አለው ሰይጣን። የሚገርማችሁ ነገር ሰይጣን በ0 አይንቀሳቀስም፣ በትርፍ ነው የሚሮጠው። ስለዚህ እኛ የሮጥነውን ያክል ቀድሞ ለመሮጥ ይተጋል። አስተያየት እንዳንጽፍ ስንፍና ወይም ደግሞ ምን ማለት አይደለም እኮ የሚል አዚምና ስንፍና እንድንይዝ ያደርገናል። ስለዚህ እምቢ ብላችሁ 3 ፊደል አሜን ወይም ደግሞ ትክክል አይደለም ብሎ እኮ ማስቀመጥ ይሄ እውነት ለመናገር ጊዜን የሚያጣብብ አይደለም። ደጋግማችሁም 1 2 3 4 ልባችሁን የሚነካ ቃል ባገኛችሁ ቁጥር አሜን ብትሉ ወይም ደግሞ እንደው ተቃዋሚ የሆናችሁ ሰዎች የተናገርኋትን ቃል በመጻፍ የኤክስ ምልክት ብታስቀምጡ እውነቴን ነው የምላችሁ እኔ ነገሮችን እንደገና ለማሰላሰል እንደገና ለማየት ራሴን አዘጋጃለሁ። ስለዚህ ዝም አትበሉ ልላችሁ ፈልጌ ነው። እግዚአብሔር ይባርካችሁ፣ ተባረኩልኝ። ይህንን ቃሌንና ምክሬን ሰምታችሁ ደግሞ ብዙ ርቀት እንደምትሄዱ ተስፋ አደርጋለሁ። አመሰግናለሁ። እንግዲህ የተዘጋጀውበት ክፍል ምንድን ነው? ጌታችን ኢየሱስ ክርስቶስ ወደ 7000 ሕዝብ በምድረ በዳ ምግብ አበርክቶ አበላ። ካበላ በኋላ ሰዎች ሊያነግሱት
ሊሾሙት ባለስልጣን ሊያደርጉት በነ ቄሳር ላይ በነ ጲላጦስና በነ ሄሮድስ ላይ ሊሾሙት ተዘጋጁ፣ መከሩ። የሚገርም እኮ ነገር ነው። መከሩ እኮ ይህንን ምዕራፍ በደንብ አድርጉት። መከሩ፣ ሊነጥቁት ነው የሚል እንዲያውም አስገድደው ሊሾሙት፣ አስገድደው ሊነጥቁትና ሊሾሙት እና ይህንን ደግሞ ሀሳባቸውን አውቆ ኢየሱስ ከመካከላቸው ፈቀቅ አለ። ለምንድን ነው ሰዎቹ ግን ኢየሱስን አስገድዶ የፍጥኝ ይዞ ወንበር ላይ ለማስቀመጥና ንጉሳችን ሁን ለማለት ይህን ያህል የወሰኑበትና የጨከኑበት ምክንያት ምንድን ነው? አያችሁ፣ ከነ ጲላጦስ ያላዩት፣ ከነ ሄሮድስ ያላዩት፣ ከነ ቄሳር ያላዩት የሚገርም ፍቅርም አለ፣ ፈውስ አለ፣ መግቦት አለ፣ ርኅራኄ አለ። ይሄማ ስንራብ እያበላን፣ ስንታመም እየፈወሰን፣ ስንሞት እያስነሳን፣ ይህንን አንግሰን ዝም ብለን በረከት በበረከት ሁነን ጤና በጤና ሁነን ያለ ምንም መሳቀቅ እፎይ ብለን እኮ መኖር ነው። ስለዚህ ግድ የላችሁም፣ ይሄን ሰውዬ ተሟሙተን እናንግሰው እናንግሰው። አዎ አዎ ተባባሉና ነጥቀው ሊያነግሱት ሲሉ እሱ ብቻውን ወደ ምድረ በዳ ፈቀቅ አለ። ከዚያ በኋላ ነው ነገሩ ፈልገው 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 ምኞታቸው አልተሳካም፣ ከሸፈባቸው። ነገር ግን ቢያንስ እንዴ ሹመቱን እምቢ ይበል ይቃወም፣ ግን መጥፋት የለበትም፣ ፈልገን ማግኘት አለብን፣ እጅግ በጣም ያስፈልገናል ብለው ፈለጉት። ሐዋርያትም እንኳን ለጊዜው የት ሄደ ነው ያሉ። ወደ የት አመለጠን? ወደ የት በኩል ሄደ? እስቲ እንፈልገው ለማንኛውም አሉና በመርከብ በየብስ በእግር ፈለጉት ዝም ብለው እና ወደ ማዶ ነው ያገኙት። እና ፈልገው ሲያገኙት እንዲህ ተባባሉ። እንደ ቁጥር 25 ላይ ልጀምር። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። አያችሁ እንግዲህ ሲፈልጉት ውለዋል አድረዋል ማለት ነው። የዕለት ዕለት አይደለም የተገኘው፣ ውለዋል አድረዋል። መቼ መጣህ አሉት። ኢየሱስም መልሶ በዚህ ቀን መጣሁ ከማለት ይልቅ ፍላጎታቸው ጤናማ እንዳልሆነ ሊመክራቸው ሊገስጻቸው ስለፈለገ ሌላ ጥልቅ የሆነ እጅግ የሚገርም ትምህርት ሊያስተምራቸው ስለፈለገ ወደ ሌላ ሐሳብ ነው የሄደው። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ወርቅ እኮ ናቸው ቃላቶቹ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የምፈልጋት እዚህ በታች ያለችውን ነው። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። አያችሁ፣ ኢየሱስም መልሶ ነው የሚለው ቁጥር 26 ላይ ያለውን ከፍ ብዬ እንደገና ላንብብላችሁ። እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ይህ ቤተ ክርስቲያን ሕይወቷ አድርጋ መለያዋ አድርጋ መታወቂያዋ አድርጋ
ኢየሱስን ከምን አንጻር መያዝ፣ ከምን አንጻር መቀበል፣ ከምን አንጻር ማመን እንዳለባት፣ ምንን መጣል ምንን መያዝ እንዳለባት፣ ራሷን እንዴት ማጥራት እንዳለባት የሚያሳይ ግልጽ መልእክት ነው። አንድም እንዲህ ሊል ፈልጎ አንድም እንዲያ ሊል ፈልጎ የሚባል ነገር የለውም። እባካችሁ ከዚህ የእርግማን ትምህርታችሁ ውጡ። ከዚህ አንድምታ በሽታ ውጡ። ግልጽ መልእክት ነው። ምግብ ተበርክቶለት የበላ ህዝብ ነው። ሆዱን የሞላ ህዝብ ነው። ምድራዊ ሐሳብ የያዘው በምድራዊ ሐሳብ የተጠመደ ህዝብ ነው። 7,000 ህዝብ ነው። ቀላል ህዝብ ነው እንዴ? ለዚያውም በዚያ ዘመን ህዝብ ውድ በሆነበት ዘመን፣ ህዝብ ተፈልጎ በማይገኝበት ዘመን፣ አንዱ ቤተ እዚያ ማዶ አንዱ ቤተ እዚያ ማዶ በነበረበት ዘመን፣ እንደዚህ ግጥግጥ ያለ ከተማ በሌለበት ዘመን 7,000 ህዝብ ዓለም ተነቅሎ ተከትሎታል እንጂ እውነትም እንደ ስጋማ ሊያነግሱት ይገባል። 7,000 ህዝብ ሆ ብሎ ወጥቶ ኢየሱስን አንግሶ ወደ ዳዊት ከተማ ወደ ኢየሩሳሌም ወደ ጽዮን ቢገባ ሄሮድስና ጲላጦስ ስልጣናቸውን ለቀው ይወጣሉ እንጂ ይሄን ህዝብ የሚቋቋሙበት አቅም የላቸውም። የህዝባቸው እኮ ከኢየሱስ ጋር ሆኗል። የሚገርም ነገር ነው። የሚደንቅ ነገር ነው። አዎ ሊከተሉት ይገባል። ከነ ቀያፋ ያላዩት፣ ከነ ሐና ያላዩት፣ ከነ ገማልያል ከነ ኒቆዲሞስ ያላዩት፣ ከህግ መምህራኖቻቸው ከሊቃውንቶቻቸው በየቀኑ መስዋዕት ከሚሰዉት ዕጣን ከሚያጥኑት ያላዩት፣ ከአንድ ለግላጋ ወጣት ከዚህ መጣ ከዚህ ወጣ የማይባል ከተራ መንደር ከተራ ሰፈር ፈትለክ ብሎ የወጣ የቀራጭ ልጅ የሚባል የሚገርም ነገር ነው። እንዲያው ድንገት ብቅ ብሎ ድውይ ሲፈውስ፣ የሞተ ሲያስነሳ፣ ይኸው የተራበ ይህን ያህል ህዝብ አብልቶ ጭራሽ የሞሰብ መዓት ተርፎ ሲሰበሰብ ይህ እኮ አስገራሚ ነገር ነው። ያን ምግብ በልቶ ዝም ብሎ ህዝብ እውነት ለመናገር በሰላም ወደ ቤት ዝም ብሎ መሄድ አለ እንዴ? እውነት ለመናገር የህዝቡ ሐሳብ እኮ በአንድ በኩል ትክክል ነው። እንደዚህ አድርጎ የሚያበላን መጋቢ፣ ፈዋሽ፣ ሁለገብ እንዴ ይሄ ጎደለው የማይባል በምክሩ ግሩም የሆነ ያ ኢየሱስ ለምን አይነግስ እንዴ? ለምን ባለስልጣን አይሆን? ለምን አይቀባ? አትፍረዱበት። በዚያን ጊዜ በነበረው የህዝብ ስሜት አትፍረዱ። ህዝቡ እንደ ህዝቡ ስታዩት ትክክል ነው። በጣም ጥሩ አካሄድ ነው የሄደው። በጣም ጥሩ ሐሳብ ነው ያሰበው። እውነተኛው መምህር ኢየሱስ ግን አስተሳሰባቸውን እንዴት አድርጎ እንደቀረጸው እንዴት አድርጎ እንደሰራውና እንዳበጃጀው ደግሞ ተመልከቱ። መምህር መቼ ወደዚህ መጣ? ስንፈልግህ ጠፍተህን እኮ ደከምን እኮ። አይ
የምትፈልጉኝ እኮ ስላመናችሁብኝ አይደለም። ስለበላችሁና ስለጠገባችሁ ነው። በዚህ ምክንያት ነው የምትፈልጉኝ። ስለዚህ ለሚጠፋ መብል አትስሩ። ዛሬ በልታችሁት ነገ ጠረኑን ለውጦ ለሚወጣ ምግብ አትስሩ። ለዘላለም ሕይወት ለሚኖር ስሩ። እርሱን እግዚአብሔር አብ አትሞታልና። ዋው! ማተም ማለት እንግዲህ ሁላችን እናውቃለን። በዚህ ዘመን መቼም ማህተም የተረገጠበት ደብዳቤ ይዞ የማይንቀሳቀስ የለም። ቢያንስ በኪሳችን የያዝነው መታወቂያ ማህተም አለው። ቤታችን ቢፈተሽ 3-4 ደብዳቤ ማህተም የተመታበት አለ። የሆነ ነገር አመልክተን ዕውቅና ያገኘበት ደብዳቤ ህጋዊ የሆነበት ማህተም የተረገጠበት አለ። አንድ ሊቀ መንበር ፊርማ ፈርሞ ማህተሙን ያደረገበት ደብዳቤ ቢያንስ አለ። ወይ የከሰስንበት ወይ የተከሰስንበትም አለ። ማህተም ከተደረገ ከታተመበት ያ ደብዳቤ እጅግ ክቡር ነው። ደብዳቤው እጅግ የተወደደ የተፈለገ ክቡር ነው። ዕውቅና ያለው በውስጡ የያዛቸው መልእክቶች እውነት የሆኑ ትክክል ናቸው ተብሎ የታመነባቸው ናቸው። ዝም ብሎ እኮ ማህተም አይደረግም። ገብቷቸዋል? አንድ ደብዳቤ ጽፈ ስለገባ ዝም ብሎ ሊቀመንበሩ ማህተም ገጭ ጓ አያደርግልህም። ዝም ብሎ ፊርማ አያስቀምጥልህም። ቁጭ በል ካለህ በኋላ ደብዳቤውን ተቀብሎ 2-3 አንብቦ ይሄን ማለት ትክክል አይደለም፣ እንዲህ ብትለው ነው፣ እንዲህ አድርገህ አርመህ አምጣው፣ እንዲህ ብትለው ነው ጥሩ፣ እንዲህ አልከው እንደዚህ ስለሚል ይሄ ስለሚጎለው አልተሟላም ብሎ አንተን መክሮ አስተምሮ አስተካክለህ መጥተህ እንደገና ያ ደብዳቤ ጤናማ መሆኑ በባለሙያው ታይቶ ማህተም ይደረግበታል። ማህተም ከተደረገበት በኋላ ያ ደብዳቤ በአንተ ዘንድ እጅግ ክቡር ነው። ጉዳይ የሚስተካከልበት የሚፈጸምበት ግቡን የሚመታበት ደብዳቤ ስለሆነ በጥንቃቄ መያዣ ገዝተህ በላብም ሆነ በመሰባበር እንዳይጎዳብህ በጥንቃቄ በቦርሳ የምትይዘው ኮፒ አድርጋ አባስታ የምትጠቀምበት ደብዳቤ ነው። ታትሞበታል። ይሄን ትረዱኛላችሁ? ለምን በወርቅ ቀለም አጽፈው? ማህተም ከሌለበት እኮ ያ ደብዳቤ ባዶ ነው። ለምን በወርቅ በእንቁ ለምን እንደፈለገ ለምን አትጽፈው? ማህተም ከሌለበት ውድቅ እኮ ነው። ማህተም ካለበት ግን ያ ደብዳቤ መልእክት አለው፣ ግዳጅ አለው ማለት ነው። አየህ፣ ለሚጠፋ መብል አትስሩ። ይኸውልህ አሁን ለሚጠፋ መብል እየሰራ ከሆነ በአንተ ላይ ማህተም የለም። ለዘላለም ሕይወት ዕውቅና የተሰጠክ ሰው አይደለህም። ጠፊ ሰው ነህ። የጥፋት ሰው ነህ። ስለዚህ ይሄ መሆን የለብህ። ማህተም የሌለብህ አትሁን። ማህተም ያለህ ማህተም የተመታብህ ዕውቅና ያለህ ሁን። ለማይጠፋ ለዘላለም ሕይወት ለሚኖር ስራ ስሩ። እርሱን እግዚአብሔር አብ አትሞታልና። ዋይ 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 ዋይ! እንዴት ደስ የሚል ነገር ነው! አረ ኦርቶዶክስ ወገኖች፣ አረ በሕያው እግዚአብሔር ይዣችኋለሁ። አረ ይሄ ትልቅ በረከት አያመልጣችሁ። አረ ይሄ ዕውቅና አያመልጣችሁ። አረ ይሄን ነገር ያዙልኝ። እዚህም ቤቴ ከዚህ አርሴማዬ፣ ከዚህ አባ ኪሮስ፣ ከዚህ አቡነ ሐራ፣ ከዚህ ምናምን እባካችሁን። ይህ አይደለም ዕውቅና ያለው። ይሄ ዕውቅና የለውም። እባካችሁ
አያችሁ ምንድነው ያለው? ለሚጠፋ መብል አትስሩ። ልክ ማህተም እንደሌለው ደብዳቤ፣ ባለስልጣን እውቅና ያልሰጠው ደብዳቤ ለሚጠፋ መብል የሚሰራ ስግብግብ ሆዳ ለሆዱ ያደረ የዚህ ዓለም ሰው፣ የስጋ ሰው፣ የሰይጣን ሰው ለሚጠፋ መብል የሚኖር ወንጌልን የሚሸቅጥ ቤተክርስቲያንን መተዳደሪያው ያደረገ ለሚጠፋ መብል የሚሰራ ይህንን ቤተክርስቲያን ውስጥ ገብተህ መሪ ስለሆንክ፣ አለቃ ስለሆንክ፣ ጳጳስ ስለሆንክ፣ ፓስተር ስለሆንክ፣ ምንም ስለሆንክ ይኸውልህ ለሚጠፋ መብል እየኖርክ ከሆነ እግዚአብሔር አብ እውቅና አልሰጠህም ይመስልሃል። እየኖርክ ይመስልሃል፣ ግን እውቅና ያለህ አይደለህም። ፍራ፣ ተጠንቀቅ፣ ተጠንቀቅ። ለሚጠፋ መብል አትስሩ። ነገር ግን ለዘላለም ሕይወት ለሚኖር መብል አያችሁ፣ መብሉ ለሚጠፋ መብል አትስሩ፣ ለዘላለም ሕይወት ለሚኖር መብል። መብልን ከመብል ጋር ነው እያነጻጸረ የመጣ። አሁን ብዙዎች ይህንን ወደፊትም ያለውን ክፍል እያዩ ቅዱስ ቁርባን ከቁርባን ጋር አያያዝም። ይሄ የቁርባን መልእክት አይደለም። ልብ በሉ። እዚህ ላይ ከመነሻው ላይ ከገባችሁ ቀጥሎ ያለው ሁሉ ምን እያለ እንደሆነ ጌታችን ይገባችኋል። ለተሳሳታችሁበት ትምህርት ማንጸባረቂያ፣ ማጎልመሻ ወይም ደግሞ ማጣቀሻ አድርጋችሁ አታበላሹት። እናንተም አትሙቱ። እንደሱ አይደለም ነገሩ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። ማህተም እንደገና መጣባታለሁ። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ? አያችሁ፣ ለሚጠፋ መብል አትስሩ፣ ለዘላለም ሕይወት ለሚሆን መብል ስሩ ሲላቸው ይሄ ስራ ምንድነው አሉት። ኢየሱስ መልሶ ይህ የእግዚአብሔር ስራ ወይም መብል እያላቸው እኮ ነው። ወይም ይሄ መብል እርሱ በላከው እንድታምኑ ነው አላቸው። ይሄ ነው መብል ማለት። የእግዚአብሔር ስራ እርሱ በላከው እንድታምኑ ነው። የማይጠፋው መብል፣ የዘላለሙ መብል፣ እግዚአብሔር አብ እውቅና የሰጠው ማህተም ያደረገበት መብል ኢየሱስ ክርስቶስ ነው። በእርሱ ማመን ነው መብል። ይሄ ነው እግዚአብሔር አብ ማህተም አንስቶ፣ ምናልባት የልጁ ደም ማህተም ሊሆን ይችላል፣ ምናልባት ስሙ ሊሆን ይችላል፣ ምናልባት የህይወት መዝገብ ሊሆን ይችላል። በልጁ ያመነው ልጅ ብሎ የሚቀበልበት ማረጋገጫ። እግዚአብሔር አብ የኔ ብሎ የተቀበለበት ማረጋገጫ ማህተም። አብ እኮ ማህተም አተመብህ። በልጁ ያመንህ ቀን ልጁን እንካ ብሎ ሲልህ እሺ ብለህ የተቀበልህ ቀን ማህተም ተመታብህ።
ማህተም የመታብህ የማህተሙ ባለቤት ደግሞ አንተን በክብር ይዙሃል። በክብር ሙዳይ ይሁን፣ በክብር ሳጥን ይሁን፣ በክብር የቃል ስልጣን ይሁን፣ ብቻ እሱ ሊጠብቅበት በሚችልበት አንተ ሊይዝበት ሊታቀፍበት በሚችልበት ሁኔታ በእግዚአብሔር የጥበቃ ክበብ ውስጥ ገብተሃል። አንተ አሁን የዘላለም ሰው ነህ፣ የዘላለም የህይወት ሰው። ምክንያቱም ልጁን ምግብ አድርጎ ሲሰጥህ ልጁን ተቀብለህ በማመን ምግብ አድርገህ ተቀብለኸዋል። ወዳጅ፣ እውነተኛ እምነት፣ እውነተኛ ክርስትና መንገድ፣ እውነት፣ ህይወት እኔ ነኝ ያለውን ይሄን ጌታ ሙሉ በሙሉ ያለማንም አጋሪነት እገሌ ከኋላ ሁን ከኢየሱስ ቀጥዬ እቀበልሃለሁ፣ እገሌ በቀኝ እገሌ በግራ ሁን ሳትል ሁላችሁም ዞር በሉልኝ ኢየሱስ በቂ ነው ብለህ አብ የሰጠህን ብቻ ለምን አንተ ትጨምራለህ? እኔ እኮ የሚገርመኝ ያንተ ቅሌት ነው፣ ያንተ እብደት ነው፣ ያንተ አመንዝራነት ነው እኔን ግራ ያጋባኝ። አመንዝራ እግዚአብሔር አብ እንካ መድኃኒትህን፣ እንካ ፈውስህን፣ እንካ ምግብህን፣ እንካ ልብስህን ይሄ የዘላለም ያንተ ህይወት ነው ብሎ ሲሰጥህ እሱን ብቻ መቀበል ያቃተ ለምንድን ነው? ሌላ መቀበል እኮ አመንዝራነት ነው፣ ቅሌት ነው። ደግሞ እሱ ብቻ አይደለም፣ የዘላለም ሞት፣ የዘላለም የእግዚአብሔር ቁጣ። የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም በሌለችበት ባልዋለችበት እያዋልህ ባልሆነችበት እንድትሆን እያደረክ የጥፋት መንገድህን የምታሰፋ የምታመቻች አንተ የጥፋት ሰው፣ አንተ ኦርቶዶክስ ቆም ብለህ ይሄንን ያነበብሁልህን ክፍል እየው። እኔ እኮ በምክር እያገዝኩህ ነው። እኔ እኮ የመዳኛ መንገድህን እያሳየሁህ ነው። እንደምትጠለኝ አውቃለሁ። አፍራሽ ተልኮ ያለኝ ሰው እንደሆንሁ አድርገህ እንደምታየኝ አውቃለሁ። ጠላት አድርገህ እንደምታየኝ አውቃለሁ። ልታሳስረኝም ልታስገድለኝም እንደምታስፈልገኝ አውቃለሁ። እኔ ግን አሁን የመዳን መንገድን ከመናገር ደግሞ ወደኋላ አልልም። እኔን ያዳነኝ ጌታ ጠልቼው ሳለ እንዳንተ በምናምንቴ ትምህርት በምናምንቴ አስተሳሰብ በነበርኩበት ጊዜ የቃሉን ጮራ ሲፈነጥቅብኝ ድንገት ባነንሁ። ይህንን እውነት አገኘሁ። እኔን ያገኘ እንዲያገኝ ነው የምጮኸው። ሞኝ ነኝ እንዴ እኔ ጠፍቼ ሰው እንዲጠፋ የምመክር እንዴ? ታስባለህ? ኧረ ሙተናል። ኧረ ኦርቶዶክሳውያን እንዲሁ ሙተናል፣ እባካችሁ ኧረ ሙተናል። እንዲሁ ቆም ብላችሁ እስቲ ያስቡት። እንዲሁ ዲያብሎስን አጽድቃችሁ ዲያብሎስን ለመንግስተ ሰማያት አብቅታችሁ ጭራሽ አማላጅ ጻድቅ ቅዱስ አድርጋችሁ ጽላት ቀርጻችሁ ጸበል አፍልቃችሁ በስሙ እየተጠመቃችሁ በሱ አማላጅነት እኮ መንግስተ ሰማያት እንገባለን ብላችሁ ተስፋ የምታድርጉ የከንቱ ከንቱዎች ናችሁ እኮ። ይህን ቪዲዮ ላሳያችሁ እስቲ። ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ።
ይሄ እንደምናየው እንግዲህ እግዚአብሔር ሕንጻውን የሰራው እሱ ባለቤቱ የፄዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው ይሄ የሰራው። ይሄ ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አብቅቶናል። ለእግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸለየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ፄዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ፄዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገቢረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ኃይል በሰው ዘንድ ሆኖ ተጠምቀው ሲያገለግሉ ኖረው እንደገና ምንኩስናን ተቀብለው ከተቀበሉ በስተኋላ ብቃት አግኝተው ወደዚህ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ከላይ ከኮምቦልሻ ቅዱስ ገብርኤል ቤተ ክርስቲያን አጠገብ ዝቅ ብሎ አፋፍ ላይ በሚገኘው ድንጋይ ላይ ተቀምጠው የተወለድክበት ያደግክበት የእናትህ ሀገር ይሄ ነውና ውረድ ተብለው እንዳመለከቷቸው ወይም እንደሸኟቸው ገድሉ ይናገራል። በመሆኑም አባታችን እዚህ ከተወሰነ ጊዜ በዚህ ተሰውረው ሲጸልዩ አምላካቸውን ሲያመሰግኑ ስለ ራሳቸውም ስለ ሀገራቸውም ኑረዋል። ከዚያ በስተኋላ ሰው መሆን ዕዳ ነውና እረፍታቸው ከደረሰ በስተኋላ ጌታ ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ከእናቱ ከድንግል ማርያም ጋራ በመሆን ነቢያትን፣ ሐዋርያትን፣ እልፍ አእላፋትን መላእክትን አስከትሎ ወደ አባታችን ወርዷል። ከወረደም በስተኋላ ለአባታችን ለአቡነ ፄዋለ ጽድቅ ሰላምታ ሰጥቷቸዋል። ከሰጣቸውም በኋላ ቃል ኪዳን ገብቶላቸዋል። ቃል ኪዳንም ሲገባላቸው ይህ ቦታ በእኔ በስሜ ደብረ ከርቤ ይሁንልህ ብሎ ቃል ኪዳን ሰጥቷቸዋል። ከዚያም በመቀጠል ይህን ቦታ መጥቶ የሳመ የረገጠ አትርሳኝ አምላከ ፄዋለ ጽድቅ ብሎ የተማጸነ ሁሉ እስከ 7 ትውልድ ሁሉ እምርልሃለሁ ብሎ ቃል ኪዳን ሰጥቷቸዋል አባታችን። በመቀጠልም አንድ ሰው በዚህ በዓለም ሳለ ልጅ ሳይወልድ ቀርቶ መካን ሆኖ ቢኖር የአንተን ቅዳሴ ጸበል የተቀበርክበትን አፈሩን ወስዶ በጥብጦ የጠጣ የተቀባ አሁንም አትርሳይ ብሎ ወደ አንተ የጸለየ ልጅ በቃኝ እስከሚል ድረስ ይወልዳል ብሎ ቃል ኪዳን ሰጥቷቸዋል። ከዚህ በኋላ ይህንን አድርጎ ጌታ ኢየሱስ ክርስቶስ በክብር አድርጓል። አባታችንም አቡነ ፄዋለ ጽድቅ 8ኛው ሺህ ሳይገባ በፊት በዚሁ ቦታ አርፈዋል። ካረፉም በኋላ ደቀ መዛሙርቶቻቸው በአንድነት ሆኖ ተሰብስበው ይሄው ዋሻው ይሄ ያለንበት ይሄው የቆምንበት ምድር ሳለ መካነ መቃብራቸው በስውር እዚሁ ይገኛል ማለት ነው። ይህም በመሆኑ እንግዲህ ይሄ ቦታ እስካሁን ድረስ ይህን ያህል ክብር እያለው ጊዜው ቀኑና ሰዓቱ ሳይገለጥ በመቅረቱ እስካሁን ስውር ሆኖ ይኖር ነበር። አሁን ግን ቅድም ባወራነው በአዲስ አበባ ባሉት አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም አሜሪካ ሁሉ ያሉት ህዝበ ክርስቲያን ያሉት በሙሉ ኢትዮጵያውያን በሙሉ ይሄ ቦታ ተአምሩ በወልደ ትንሣኤ አማካይነት በማየት ይሄ ቦታ ታላቅ ነውና በነፍሳችንም በስጋችንም እንዲራዱን በማለት ብዙም ትንሽም የሁሉንም እያደረጉ አዋጥተው ይሄ ቦታ ክብር እንዲያገኝ እንዲቀደስ እንዲሰለስ ወይም ደግሞ ማዕጠንት እንዲያገኝ እንዲታጠን ሰንበት እንዲከበር ላደረጉልን ህዝበ ክርስቲያን በሙሉ እግዚአብሔር አምላክ ዋጋቸውን የጻድቁ አምላክ የአቡነ ፄዋለ ጽድቅ አምላክ ዋጋቸውን በምድር በሕይወተ ሥጋ በሰማይ በሕይወተ ነፍስ ይጠብቅልን። ተርፎ ለሚቀረው ዕድሜ ሁሉ አይንፈገን። ሀገራችን ኢትዮጵያን የጻድቁ አምላክ ይጠብቅልን። እንደ ተሰበሰበን በደብረ ጽዮን ሰብስበን ፈጣሪያችን ኢየሱስ ክርስቶስ ይህንን በጎ ነገር ላደረጉት ህዝበ ክርስቲያን በሙሉ የሚያውቁትም የማያውቁትም ለክብሩ መጥተው በዚህ ቦታ ረግጠው የቃል ኪዳኑ ተሳታፊ እንዲሆኑልን ያብቃልን እግዚአብሔር አምላካችን።
ህዳር ክብሩም ቢሆን ኖሮ ረፍታቸው ህዳር 29 ቀን ነውና አሜሪካም ያሉት እዚህም ግቢ ቅርብም ያሉት በሙሉ አንድ ላይ ተሰባስበው በዚህ ክብርና በዚህ ዕለት በዚህ ላይ መጥተው ይህም ቦታ የተሰጠውን ቃል ኪዳን እንዲሳተፉ ያውቃልን ላደረሰን ፈጣሪያችን ላደረገልን ክብር ምስጋና ይግባው። ከዚህ በመቀጠል ዝናመ ምሕረት ከበረከቱን ያወርድልን። እዚህም ጋር ያሉትን በጎረቤት ያሉትን ብዙ ሳይሆኑ ትንሽ የሚቀበሉትን ወንዶችም ሴቶችም እናቶችም ልጆችም ሁሉንም እግዚአብሔር አምላክ ዕድሜ ይስጥልን፣ ተርፎ ለሚቀረው ዕድሜ አይንፈገን። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን፣ ልማቷን እንጂ ጥፋቷን አያሳየን። ላደረሰልን እግዚአብሔር ክብር ምስጋና ይግባ። አይገርምም? አይገርምም? ገዳም ተበጅቶለት መነኮሳት ተሰብስበው ቅዱስ ቅዱስ እያሉ ለስዕሉ እየሰገዱ አማልደን አባታችን እያሉ ዲያብሎስን ድሮ ስሙ እንትን ነበረ፣ አሁን ቅዱስ እንትና ተብሎ ድሮ እንደዛ ነበረ፣ አሁን እንደዚህ ሆኖ። አረ በፍጹም ዲያብሎስ እንደዚህ አይሆንም። ጭራሽ እንደው ዙፋኑን ዘርግቶ መጥቶ ይቀመጥባችሁ በላችሁ። ወይ አለማፈር አባ ጽዋለ ጽድቅ የጽድቅ ምርኮኛ ይሄማ በቁም ሞት እኮ ነው። በቁመና ሞት ነው። ሰው እንዴት እግዚአብሔር አብ እንካችሁ ይህ የኔ ስጦታ ነው ብሎ ምን አጎደለብን? እውነት ለመናገር አንድያ ልጁን በእርሱ የሚያምን ሁሉ ይድናል የተባለበት ለዓለም ሁሉ መድኃኒት እንዲሆን የተሰጠ። አይ ለኢየሩሳሌም ብቻ ነው ኢየሱስ፣ ለኢትዮጵያውያን በቂ አይደለም። ይሄ እኮ የኤሌክትሪክ ሲስተም ዝርጋታ እኮ አይደለም። ይሄ ፓወር በዚህ ሰፈር ብቻ ነው የሚበቃ፣ ሌላ ደግሞ ትራንስፈርመር እዚህ ያስፈልጋል የሚባል እኮ አይደለም እኮ። ኢየሱስ እኮ ለአንድ ሰፈር ብቻ የመጣ የሆነ ሰማያዊ የሆነ ፓወር አይደለም፣ የሆነ የውሃ ኃይል አይደለም። በእርሱ የሚያምን ሁሉ በእርሱ እግዚአብሔር ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ዓለሙን እንዲሁ ወዷል። ዓለሙን አንሶባችሁ ይሆን እንዴ? እንደው ተጨነቃችሁ? ግድ የለም፣ ካነሰም እግዚአብሔር አብ ይጨነቅ። ግማሽ ሕዝብ የሚያድን ኢየሱስ አልሰጠንም። እግዚአብሔርን አናስቆጣው። ከኢየሱስ ላይ ጨምረን መዳን በሌላ በማንም የለም ብለው የጮሁበትን ያንን ትልቅ ጩኸት እናክብርላቸው። በእኔ በቀር ወደ አብ የሚገባ የለም ያለውን ድንቅ ብቸኛ መልእክትም እንቀበለው። የፈለገ የጌታችን እናቱ ድንግል ማርያም የመዳን መንገድ አይደለችም፣ ቤዛ አይደለችም፣ በምንም ተአምር አማላጅም አይደለችም። የትኛውም መልአክ አማላጅ አይደለም። ኢየሱስ ክርስቶስ ሁሉንም ነገር ጠቅልሎ ወስዶታል። ኢየሱስ ክርስቶስ እኮ ዘበነቢያት ነቢይ፣ ዘበሐዋርያት ሐዋርያ፣ ዘበሰማይታት አክሊል ሁሉን እኮ ነው የሆነ። ሊቀ ካህናት፣ ሰያሜ ካህናት፣ የካህናት አለቃ፣ ካህናትን ደግሞ የሚሾም ራሷ ቤተክርስቲያኒቱ የተናገረችውን ቃል ነው የምነግራችሁ። ኢየሱስ ክርስቶስ ሊቀ ካህናት፣ ሠራየ ኃጢአት ወደ ምሳ ሲያበሳ፣ ኢየሱስ ክርስቶስ የካህናት አለቃ፣ ኃጢአትን የሚደመስስ በደልን ይቅር የሚል ብላ ራሷ ቤተክርስቲያኒቱ የምትናገርለት፣ ቢያንስ በዓለም ያሉ ኦርቶዶክሳውያን ካህናት በቀን አንዴና ሁለት ጊዜ የሚናገሩት ቃል ቢያንስ በቀን ሲሆን ከዚያ በላይ
ቢያንስ በቀን አንዴና ሁለት ጊዜ የሚሉት ቃል ኢየሱስ ክርስቶስ ሊቀ ካህናት ሰራይ ኃጢአት ወደ ምሳ ሲያበሳ ኢየሱስ ክርስቶስ የካህናት አለቃ ምንድነው? የካህናት አለቃ ስራው መስዋዕት ማቅረብ አይደል እንዴ? በሰውና በእግዚአብሔር መካከል ቆሞ ሕዝብን ይቅርበል የሚል አይደል እንዴ? ራሱን መስዋዕት አድርጎ ራሱ የዘላለም ካህን ሆኖ በእግዚአብሔር ፊት የቆመ ተተኪ የሌለው ለድርድር ለምርጫ የማይበቃ ብቸኛ ኢየሱስ ክርስቶስ እኮ ነው። አብ ለዘላለም የተቀበለው መስዋዕት ለዘላለም የሆነ ክህነት የዘላለም የተከናወነበት እርቅ ይሄ ነው ኢየሱስ። እግዚአብሔር አብ የላከው የዘላለም ምግብ የሕይወት እንጀራ በእርሱ ማመን ነው። በእርሱ ያመነውን ደግሞ እግዚአብሔር አብ አትሞታል። ከዚህ ውጭ ግን ልንገርህ አይደለ ምንም አይነት ዝም ብለህ ባዶ ልሙጥ ወረቀት ሆነህ ትኖራታለህ እንጂ ወደ ቆሻሻ ትጣላለህ እንጂ ሕጋዊና ዕውቅና ያለህ ደብዳቤ ሆነህ ስራ የሚሰራብህ አይደለህም። እግዚአብሔር አብ አትሞብህ። ያኔ ሕጋዊ ወረቀት ሆነህ ስራ ያለህ ደብዳቤ ትሆናለህ። ስራ ያለህ የምትነበብ ወረቀት ትሆናለህ። ግብ የምትመታ ወረቀት ትሆናለህ። መልእክት ያለህ ትሆናለህ። ተፈጻሚነት ያለህ በገባህበት ሁሉ ዕውቅና ያለህ ትሆናለህ። እግዚአብሔር መንፈስ ቅዱስን ሲሰጥህ ማህተም አድርጎ ነው የሰጠህ። ደሙን ሲሰጥህ የደሙ ማህተም ባንተ ላይ ነው ያለው። እግዚአብሔር አብ አትሞታልና ሰው እንዴት ከዚህ ይርቃል? ሰው እንዴት ይሄን ጥሪ ቸል ብሎ አይ እንትናም የፈለገ እንደው ሳር ቅጠል እንደው ሰብስብ ከምር የጻድቃን ማት እንዲህ አሰልፍ የመላእክት ማት ደርድር አንዱ መልአክም ለሕይወት አይሆንም። መላእክት ሁሉ ተሰብስበው በጌታ ፊት ቢያለቅሱልህ የጻድቃን ማት ቢያለቅሱልህ ዋጋ አይሆኑህም፣ አያድኑህም። ልንገርህ አያድኑህም። የመዳን መንገድ ኢየሱስ ብቻ ነው። እግዚአብሔር አብ ያተመው ይሄን ሰው ብቻ ነው። ከዚህ ውጭ ሌላ የለም። ተባረኩልኝ። ይህንን ቃል በልባችሁ አክብራችሁ እንድትይዙልኝ ይፈልጋለሁ። ከዚህ ጋር በተጨማሪ ግን እንደው አንዳንድ ነገር ላነሳሳ እፈልጋለሁ። ከርሱ ወጣ ቢልም ሰሞኑን ወንድም ትዝተው ከውጭ ሀገር ወደ ኢትዮጵያ ገብቷል። እንግዲህ ከዚያ በነበረበት ጊዜ እንደ ተሐድሶ እንደ አገልጋይ ያነሳሳቸው ብዙ ነገሮች አሉ። ኦርቶዶክሳዊ ነክ የሆኑ ነገሮች ብዙ ነገሮች አንስቷል። የተሳሳቱ አስተምሮዎችን ከራሷ ከቤተ ክርስቲያኒቱ አንደበት እያጣቀሰ ሰዎቹ የሚናገሩትን ኮፒ እያደረገ እያሰማ ስለ ቆሳቁስ ነገር ሁሉ እያሰማ እያሳየ ትክክል እንዳልሆነ እያወገዘ እየተቃወመ አጋንንታዊ ትምህርት እንደሆነ ሲቃወም ሲያወግዝ ቆይቷል። እርግጥ ነው በቤተ ክርስቲያኒቱ እይታ ኑፋቄ ነው፣ ክህደት ነው፣ እርግማን ነው። ይሄ ሰውዬ ቤተ ክርስቲያኒቱን አዋርዷል፣ አንቋሿል፣ ኡኡታ አለ። ከወንጌል አንጻር ቢሆንስ ከወንጌል አንጻር ቢሆን ምንድን ነው ይሄ ሰውዬ አሁን የሚከሰስበት? እንዴ የፈለገንን እንሁን መብታችን ነው እያለች ነው ቤተ ክርስቲያኒቱ። እርግጥ ነው በግለሰብ ደረጃ መብት ነው። እኔ ግን እንደ ተሐድሶ እንደ ኦርቶዶክስ ምናልባት አሁን ትዝተው ፓስተር ነው፣ መጋቢ ነው፣ የሌላ ቤተክርስቲያን አገልጋይ ነው፣ ከኦርቶዶክስ ወጥቷል ርቋል እንበል። እንዳስተማሪ ግን ቢያስተምረው እውነቱን ነው። እኔ ደግሞ የተሐድሶ ሰው ነኝ፣ ኦርቶዶክስ ነኝ። የማንም ቤተ እምነት ተከታይ አይደለሁም። ምንም ያቋቋምሁት እምነት የሆነ ቸርች የለኝም። ቤተ ክርስቲያን እስክትቀበለኝ ድረስ መንግስት በሰጠኝ ፈቃድ ጥያቄ እያቀረብኩ ነው ያለሁት። ስህተቷን አወግዛለሁ፣ እቃወማለሁ። ጤናማ ነገሯን ደግሞ እቀበላለሁ።
ስለዚህ ቤተክርስቲያኒቱ መጀመሪያ እኔንም ሆነ ሌሎችን ሰዎች የምትዳኝበት መጽሐፍ ይኑራት። ምን መጽሐፍ አላት? ስትፈልግ የመጀመሪያው 80 አሐዱ ነው ትላለች። ስትፈልግ የአቡነ ተክለ ሃይማኖቱ 80 አሐዱ ትላለች። ስትፈልግ የአቡነ ማትያሱ 80 አሐዱ ትላለች። ስትፈልግ ደግሞ ግራ ገብቷት ፍትሐ ነገሥት ትላለች፣ ሃይማኖተ አበው ትላለች። የጨለመባት ቤተክርስቲያን ናት። መጀመሪያ እስቲ ራሷን የምትመረምርበት፣ ራሷን የምትፈትሽበት፣ መናፍቃንን የምትቃወምበት መጽሐፍ ይኑራት እስቲ። ምንም ሳይኖራት ማንም ተነስቶ በቲክቶክ ብቅ ይልና ኦርቶዶክስ የተሰደበች እንትና ይከሰስ፣ እንትና ይታሰር፣ እንትና ይመታ። ጭልም ያለበት ሰው እኮ ነው ደግሞ እያንዳንዱ አሁን ቲክቶክ ላይ የመጣው ሁሉ እኮ እውነቴን ነው የምላችሁ ከየት መጣ ቢባል ዝም ብሎ ከዚያ ከሰፈር እንደው ቲክቶክ የገለጠው ሰው እኮ ነው። ከጽጌ ጋር ተነጋገር ቢባል እኮ ሰማይ ምድር ግጥም ይልበታል እንጂ እንቅ ቢል ወደ እኔ አይመጣም እኮ። ፊት ለፊት እንነጋገር ሲባሉ ይደበቃሉ፣ አይመጡም። በጓሮ ሆኖ ህዝብ መቀስቀስ፣ ኦርቶዶክሳችን ተነካች፣ ተደፈረች፣ እንዲህ ያሉት ሰዎች እንዲሆኑልን ደግሞ ዘመናቸው ስለሆነ ባለስልጣን ስላላቸው እንትን ስላላቸው ምንም ስለማይሆኑ ምንም ማድረግ አንችልም፣ እንጸልይ እናልቅስ። ወንጌል አይደል እንዴ ያስከው? እውነተኛ ወንጌላዊ ከሆንህ ቄሳር ያስቆመሃል እንዴ? ጲላጦስ ሄሮድስ ያስቆመሃል እንዴ? የዚህ ዘመን ባለስልጣን አታስተምር ብሎ ቢልህ አታስተምር ተብያለሁ፣ እንግዲህ ዘመን እስኪመጣ ቁጭ ብለን እንጠብቅ ልትል ነው እንዴ? ወንጌል እኮ ሞት ነው። ሞትን ተሸክመ መስቀሉን ተሸክሞ የማይከተለኝ እኔ ሊሆን አይገባም ሲል እኮ ማለት ሞቱን ተሸክሞ የማይከተለኝ ማለት እኮ ነው። መስቀል እኮ ሞት ነው፣ መከራ እኮ ነው። ወንጌልን የምትሰብከው እኮ ለመሞት ቆርጠህ ነው። ቤተሰብክን ተሰናብተህ ቻው ቤተሰቦች እኔ ለሞት ቆርጫለሁ፣ ይኸው መስቀሌን ተሸክሜ ጌታዬን ለመከተል ወስኛለሁ፣ ዓለም የምታመጣብኝን መከራ ለመቀበል ዝግጁ ነኝ፣ ወንጌልን ያለምንም በቃ ይሄ እገዳ በግድ ልሰብክ ወስኛለሁ። እንደዚህ ብለህ እኮ ነው ቆርጠህ መውጣት ያለብህ። ባለስልጣን አገደኝ ከለከለኝ ብለህ ዝም ትላለህ እንዴ? አዎ ይሄ ለግርግር ለሁከት እየወጣህ ከሆነ ዓለማዊ ሰው ነህ። በምትታገድበት መንገድ ትታገዳለህ፣ ወደድክም ጠላህ። አመፅ ለማስነሳት ከሆነ ይሄ ወንጀል አይደለም፣ ዓለማዊነት ነው። ዓለማዊነት ደግሞ በዓለማዊ መንግስት ይቀጣል፣ ይስተካከላል። ወንጌል ከሆነ ግን ልንገርህ፣ ሽልማትክን ተመልክተህ ትሮጣለህ እንጂ የትኛውን ፖለቲካ ሊገድብ አይችልም። ስለዚህ በጊዜ አታመካኝ። ትዝተው በጊዜ አትለከው ትዝተውን። ወንድ ከሆንክ ትዝተው ጋር ፊት ለፊት ተገናኝና ተከራከር። ድሮ በርቀት ቤተክርስቲያናችንን አዋርደሃል። አሁን ግን እኛ ደግሞ በእግዚአብሔር ቃል እውቀት ልንሞግት ተዘጋጅተናልና መድረክ ይዘጋጅልን፣ እኛና ትዝተው በጤናማ መንገድ በፍቅር እንከራከር፣ እንወያይ ብለህ ፊት ለፊት ግጠመው። ሙትቻ ሁሉ አታድበስብሰው ነገሩ። አንድ የረባ ነፍስ ያለው ሰው የለም፣ የሚሞግት ሰው የለም። ምክንያቱም ያሳፍራል ያስከው ሁሉ። ታምረ ማርያም እኮ ዶግማችን ነው፣ ትሞትበታለህ። ታምረ ማርያም ይዘህ ወጥተህ ብትከራከር ጉድ ትሆናለህ። ፍትሐ ነገሥት ብትጠቅስ ጉድ ትሆናለህ። በራሱ በፍትሐ ነገሥቱ ጉድ አደርጋለሁ እኔ ራሴ። የምትመካበት የተደገፍከው ገድላቶቻችን ድርሳናቶቻችን የወንጌል ገላጭ ናቸው፣ ተርጓሚዎች ናቸው፣ የሚያብራሩ ናቸው፣ እንትን ናቸው፣ ተቃዋሚዎች አይደሉም፣ ይተቃቀፋሉ እንጂ አይነቃቀፉም የምትለው የሞተ ፍልስፍና እኔ ጉድ አደርጋለሁ። እንዴት እንደሚነቃቀፉ እንዴት እንደሚፋጁ እንዴት እንደሚባሉ እኔ ያሳይሃለሁ። አትዋሽ። አንተ ወደ መድረኩ ለመምጣት ብቻ ፈቃደኛ ሁን። እውነታው ይሄ ነው። ህዝብን አታደናጉ፣ ህዝብን ግን አታጋቡ። እውነተኞች ከሆናችሁ ነው የምላችሁ። ኦርቶዶክሳውያን ሊቃውንት አይደላችሁ? አራት አይና የምትባሉ የአራቱ ጉባኤ የምናምን ጉባኤ መምህራን አይደላችሁ? እናንተ ከእናንተ ፊትማ ማን ይቆማል? ጭድ ገለባ በሳት ፊት እብቅ በነፋስ ፊት ይቆማል እንዴ?
እናንተ እኮ ጸጥ ረጭ የምታሰኙ ሊቃውንቶች ናችሁ። እንዴት ትዝታውን በርቀት ይከሰስ ይጠየቅ ምናምን ትላላችሁ? ኧረ ውርደት ነው። ኧረ ሞት ነው ለቤተ ክርስቲያኒቱ። ኧረ ዝግጠት ነው። ይኸው መስቀል አደባባይ መድረኩ አለ፣ ሚሊኒየሙ መድረኩ አለ፣ ስታዲየም መድረክ አለ፣ መወያያ መድረክ ሞልቷል። ሊቃውንቱን ሰብሰብ በሉና እንደ ዝክረ ኒቅያው ኑና ትዝተውን አስጨንቁት፣ በጋሻውን አስጨንቁት፣ ጽጌን አስጨንቁት፣ ከሳቴ ብርሃንን እንዳለ አስጨንቁልኝ ኑ። ያኔ እየተጨነቀ ላብ እየጨመቀው አንገቱን ደፍቶ መልስ አጥቶ ተሸማቆ ይሄዳል። ያኔ እናንተ ደስ ብሏችሁ እልልታ ለእግዚአብሔር እያቀረባችሁ ትመለሳላችሁ። እውነታው ይሄ ነው። በተረፈ በቲክቶክ የምትንጫጩ ጫጫታ ቤተክርስቲያኒቱን ያዋርዳታል፣ ያስነውራታል እንጂ ምንም አታመጡ እና በጊዜ አታመካኙ። ይኸው ኦርቶዶክስ ቤተክርስቲያን እኮ ለዘመናት ከነገስታት ጋር ኖራለች። ነገስታትን እየቀባች ነገስታትን እያነገሰች ኖራለች። ወንጌል ሰብካ ሳይሆን በነገስታት ሰይፍ እኔነቷን አስጠብቃ ኖራለች። ዝቅ ብለህ ባቱን ከፍ ብለህ አንገቱን ቆረጠው እያለች ኖረች እኮ። አሁን እነዚያን ነገስታት ስታጣ ዕውቀት ከየት ይምጣ? ጥቅሱ ከየት ይምጣ? ዝም ብሎ የተሸመደደው እኮ አሁን ሲፈተሽ ለካ ዝም ብሎ ገለባ ነው። የጨው ክምር ውሃ ሲገባበት እየሟሟ የሚያልቅ የጨው ተራራ። እንደዛ ሆነች እኮ ኦርቶዶክስ። እግዚአብሔር የሎጥን ሚስት የጨው ሐውልት ያደረጋት ለምንድን ነው? የጨው ሐውልት ክረምት እርጥበት በነከው ቁጥር እየሟሟ ውሃ እየሆነ የሚያልቅ የሚጠፋ ለቀብር እንኳን የማትሆን ማለት ነው። በቃ በጣም የሚያሳዝን ነገር ነው የሷ ነገር። ከዚህ ቦታ መቃብሯ አለ እንደዚህ ለቀብር በቃች የማትባል በአሟሟት ደረጃ የምትገርም ሴት ናት። የጨው ሐውልት ሆነች። በቃ ጨው ጠፋችሁ። የጨው ሐውልት የደረቅ አስከሬን እኮ አይደለም የሆነችው፣ የጨው ሐውልት ነው የሆነችው። ስለዚህ እርጥበት ሲነከው ፈሶ ውሃ ሆኖ ባዶ መሬት ሆኖ የሚያልቅ ይሄ ነው እኮ የሆነችው። ስለዚህ የኦርቶዶክስ ሊቃውንት የጨው ሐውልት ነው የሆኑብን። አሁን የጨው ሐውልት ያሳፍራል። በነፋስ የሚበተንብቅ ግድ ነው። ምክንያቱም ሲሸመድዱት ሲማሩት ከጤናማ ሊቃውንት አይደለም የተማሩት። ዝም ብሎ ቃል መሸምደድ ብቻ ነው። አቡነ ጳውሎስ አንድ ጊዜ እንዲህ አሉኝ። ያኔ ከሲኖዶሱ የቀረብኩ ጊዜ ያስተማሩህ መምህር ስንት ዓመት ተምረዋል አሉኝ። መላከ ገነት ገብረ ሥላሴ ያወቀ በትርጓሜ ትምህርት ቤት የአራቱ ጉባኤ መምህር ናቸው። 40 ዓመት ፈጅቶብኛል ብለውኛል አልኋቸው። አንተ ስንት ዓመት ተማርክ አሉኝ። አይ እኔ በቆሎ ትምህርት ቤት ያለውን ሳልቆጥር ኮሌጅ ስነ መለኮት ትምህርት ቤት 4 ዓመት ተምሬያለሁ አልኋቸው። እሳቸው 40 ዓመት ተምረው ተሐድሶ ሳይሆኑ አንተ በ4 ዓመት ተምረህ እንዴት ተሐድሶ ሆንህ አሉኝ። አባታችን እሳቸው ዝም ብለው ንባቡን ሁሉ ሲሸመድዱ ሲያጠኑ በጭንቅላታቸው ሲከምሩ ነው የኖሩት። እኔ ደግሞ ሐሳቡን ነው የተረዳሁት አልኳቸው። ከት ብለው ሳቁና እሳቸው ሲሸመድዱ ኖሩ፣ አንተ በቆረጣ ሐሳቡን ብቻ ተረዳህና ተሐድሶ ሆንህ ብለው ሳቁ። እውነት ለመናገር እውነታው ይሄ ነው። ሐሳቡን መረዳት ነው ቁም ነገሩ። መሸምደድ መሸከም አይደለም። እና እባካችሁን ወገኖቼ እንዲህ አይነት መጽሐፍ የገባው ሰው ሲመጣ ቤተ ክርስቲያኔ ተተቸችብኝ፣ ተሰደበችብኝ፣ ጽላቴ ታቦቴ ተነካብኝ፣ ታቦት ሲያዋር ምን ሲያዋር እንዴ ታቦቱ እኮ አልቆለታል። የተሻረ ኪዳን እኮ ነው።
የተሻረ የኩነኔ የሞት አገልግሎት እንደው እናንተ አታፍሩም? ሰው እንዴት ከሐዋርያው ከጳውሎስ ጋር እንዴት አይስማማም? ጳውሎስ የሞት አገልግሎት ነው ሲለው አዎ ሆኗል በቃ ለምን አትሉ? እናንተ አይደለም ስሙ የተጻፈበት ስለሆነ እኛ ለስሙ ክብር እንሰጣለን። ውሸታም ሁሉ አትዋሽ። ነጋዴ እየነገድህ ነው እንዴ? በየግድግዳው ስሙ የተጻፈበትን ሁሉ ልታመልከው ነው እንዴ? የትም ቦታ ላይ ስሙ ሲጻፍ እንግዲህ ታቦት ነው ልትል ነው እንዴ? አይ ጳጳሱ ሲባርከው ሜሮን ሲቀባው ደግሞ ሌላ ደግሞ ጥምጥም ደግሞ የቃል ኪዳኑን ታቦት የትኛው ጳጳስ ነው ያኔ የቀባው? ሜሮን ተቀብቷል? ተባርኳል በጳጳስ? ራሱ ኢየሱስ እግዚአብሔር ቀርጾ ሰጠ፣ ቃሉን ጻፈበት። ያ ሁለት ጽላት አንድ ታቦት ነው። ያ ከዚያ በኋላ ጠፋ፣ አለቀ። ከዚያ በኋላ አንተ ቀራጭና አባዥ ያደረገ ማን ነው? እነ ጳውሎስ የሞት አገልግሎት ነው ተሽሯል፣ የኩነኔ አገልግሎት ነው፣ ጊዜያዊ ነው፣ ምድራዊ ነው ብለው ሲሉ አንተ ልታስቀጥል የምትፈልግ ከየትኛው ሲና ተራራ ላይ የተቀበልከው ድምፅ ነው? ስለዚህ የሞት አገልግሎት ነው። ወንድሜ ልንገርህ፣ ትዝተው የፈለገ ቢያብጠለጥለው፣ እኔ ባብጠለጥለው፣ ሌላ ሰው ቢያብጠለጥለው አይመለከትህም። መጽሐፍ ቅዱስ ያለውን የማለት መብታችን ነው፣ መብታችን ነው። ህዝቡን ደግሞ ከአንተ መንጋጋ እናስጥሩ። ምክንያቱም አንተ ለሚጠፋ መብል ነው እየሰራህ ያለው፣ ለምድራዊ መብል ነው እየሰራህ ያለው። እኛ ደግሞ ለዘላለም ምግብ ለሆነ ለኢየሱስ ክርስቶስ ነው ሰውን የምናገለግለው። ይሄንን እግዚአብሔር አብ አትሞታል። ክብር ለአምላካችን ለእግዚአብሔር ይሁን። በሚቀጥለው በተመሳሳይ ፕሮግራም እስክንገናኝ በዚህ ቃል እየታነጻችሁ እየተማማራችሁ ጠብቁኝ። ይሄንን ፕሮግራም ለብዙዎቹ ሸር አድርጉልኝ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑልኝ። እወዳችኋለሁኝ። የጌታ በረከት በእናንተ ይሁን። ውድድ ነው ማድረጋችሁ። እግዚአብሔር ይባርካችሁ። ዛሬ ደስ ብሎኛል። እውነት በጣም ደስ የሚል ቃል ነው ያገኘሁት። ደስ የሚል ቃል ተሰምቶኝ እኔ ራሴ እንደው ጣፍጦኝ ነው ያገለገልሁት። እግዚአብሔር የተመሰገነ ይሁን። ይህንን ጌታ ነው የምናጠነው። ይህንን ጌታ ነው በቃ ማገልገል ያለብን። ለዚህ ጌታ ነው የተጠራ ነው። እግዚአብሔር ይባርካችሁ። አገልግሎታችን የምትደግፉ አይዟችሁ የምትሉ በጸሎት የምትንበረከኩልን እግዚአብሔር ያብዛችሁ። እግዚአብሔር እድሜ ጤና ይስጣችሁ። የዚህን አገልግሎት ፍጻሜ አይታችሁ ሩጬ በቃ ይሄ ምንድን የሚባል ስሞን ያለው ምንድን ነው አይኖቼ ማዳንህን አይተዋልና ብላችሁ የስንብት ጸሎት እስክትጸልዩ ድረስ እግዚአብሔር እድሜ ጤና ይስጣችሁ። ተባረኩልኝ።